ክብር አብዛኛው የሰው ዘር የሚፈልገውና የሚመኘው ነገር ግን ጥቂቶች ብቻ የሚያገኙት ነገር። አብዛኛው ሰው ክብር የሚለውን ነገር ጭራሽ ሳያውቀው ደግሞ ያልፋል ከዚች ዓለም። አንዳንድ ሰዎች ግን የአንበሳን ግርማ ሞገስ ይዘው ስትመለከቱ አትደነቁም? ወደ ሆነ ክፍል ሲገቡ ከሁሉም ሰው የሚያገኙት ክብር ምንም ቃል ሳያወጡ እንኳን ሁሉም ሰው በተለየ መንገድ ሲመለከቷቸው ስታዩ ድንቅ አይላችሁ? ያንን ምስጢር ማወቅ ትፈልጋላችሁ? እናንተ እንደምታስቡት አይደለም። ሁሉ ጊዜ ሳትታዩ ነው ጊዜያችሁን የምታሳልፉት። እዛ በተገኛችሁበት ቦታ እንኳን መገኘታችሁን ሰው ሳያስተውለው ተረስታችሁ ታሳልፋላችሁ። በሰርግ፣ በሐዘን፣ የተለያዩ የደስታ መግለጫ ፕሮግራሞች ላይ፣ በስራ ቦታችሁ፣ ሁሉም ቦታ እነዚህ 7 ጥቃቅን ነገሮችን እስካላስተካከላችሁ ድረስ ማለት ነው። ምክንያቱም እነዚህን 7 ነገሮች ሳታስተካክሉ ክብራችሁን መፈለግ ማለት በተቀደደ ባልዲ ውሃ እንደመቅዳት ማለት ነው። በጭራሽ ሊሳካላችሁ አይችልም። ነገር ግን እነዚህን 7 ነገሮች በትክክል ከተገበራችሁ ሰዎች ለእናንተ ያላቸው አመለካከት ሙሉ በሙሉ ይለወጥና በቀላሉ የተለየ ሰው መሆን ትችላላችሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሁላችሁም ደግሞ የተለመደው ቀና ትብብራችሁን ሰጥታችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ ከልቤ እየጠየኳችሁ ወደ እነዛ 7 ነጥቦች በቀጥታ እንግባ ስል ጋብዛችኋለሁ። አንደኛ፣ ቀስ ማለት ጥበብን ተለማመዱ። በጣም የሚከበሩ ሰዎች ለምን ችኩል እንዳልሆኑ ራሳችሁን ጠይቃችሁ ታውቃላችሁ? ሲራመዱ በጣም ቀስ ብለው ነው። ሲያወሩ በጣም ተረጋግተው ነው። እያንዳንዱ እንቅስቃሴያቸው በቀስታ ነው። ነርቨስ የሆኑ ሰዎችን ደግሞ ተመልከቱ እስቲ። እንቅስቃሴያቸው በሙሉ ለዓመት በዓል ሊታረድ እንደሚባረር ዶሮ የተረበሸ እንቅስቃሴን የሚያደርጉት። ቀስ ስትሉ የተረጋጋችሁ እንደሆናችሁ ዓለም የግድ ያውቅላችኋል። የተረጋጋችሁ ስትሆኑ ደግሞ ራሳችሁንና አካባቢያችሁን በሚገባ መቆጣጠር እንደምትችሉ ታሳያላችሁ። ነገሮችን መቆጣጠር ከቻላችሁ ደግሞ ሰዎች ያከብሯችኋል። ይሄው ነው በቃ ምስጢሩ። ይህን ያህል ቀላል ነው። ይህንን ዛሬውኑ መለማመድ ጀምሩ። ምንም ተጨማሪ ቃል ሳታወጡ፣ ለክብራችሁ ልመና ሳትገቡ፣ መሳደብን፣ መናቅን፣ መዋረድን ማስወገድ ከፈለጋችሁ ይህንን ነገር ዛሬውኑ ራሳችሁ ላይ መተግበር ጀምሩ። ከሳምንት በኋላ በዚህ ቪዲዮ ታመሰግኑኛላችሁ። ስትራመዱ ረጋ ብላችሁ ተራመዱ። ስታወሩ በጣም በተረጋጋ መንገድ በቀስታ አውሩ። ኢቭን ምግብ ስትመገቡ እንኳን ቀስ ብላችሁ ተመገቡ። አእምሯችሁ እንደተረጋጋችሁ ይሰማዋል። ከዛም ሰዎች በተለየ መንገድ እናንተን መመልከት ይጀምራሉ። ማንም የማይነግራችሁ አንድ ነገር ይሄ ነው። ረጋ ስትሉ አንድ አስገራሚ ነገር ይከሰታል። ሰዎች እናንተ እስክትናገሩ መጠበቅ ይጀምራሉ። በጣም ይጓጓሉ። ምክንያቱም አሁን ላይ ዓለም እንዲህ በተቻኮለችበት ጊዜ ረጋ የሚል ሰው በጣም ኢንተረስቲንግ የሆነ ሰው ነው። ልዩ ትኩረትን ይስባል። ሁለተኛ ደግሞ ሁል ጊዜ የመጨረሻ ተናጋሪ ሁኑ። አብዛኛው ሰው በሌሎች ለመታየት ብሎ ያወራል። ፓወርፉል የሆኑ ሰዎች ግን በግልጽ ለማየት ይጠብቃሉ። የሰው ልጅ ሳይኮሎጂ ከጫጫታ በላይ ቁጥጥርን ያከብራል። ዝምታ ግራቪቲ ይፈጥራል። የሚጠብቅ ሰው መረጃ ይሰበስባል። መረጃ ደግሞ ፓወር ነው። መጨረሻ ማውራት የሰዎችን ሐሳብና ፍላጎት እንድትረዱ እናንተም ለምላሻችሁ በደንብ እንድትዘጋጁና የበሰለ ምላሽ እንድትሰጡ ይረዳችኋል። ሁሉም ሰው ሪያክት ሲያደርግ የመሰለውን ሲያወራ እናንተ የማጠቃለያ ሐሳብ ነው የምትሰጡት። ትወስናላችሁ። ርዕሱን እናንተ ናችሁ የምትዘጉት። ይህን ነገር በራሳችሁ ላይ መተግበር ከጀመራችሁ ዛሬውኑ በሊደርሺፕ ዲግሪ እንደተመረቃችሁ ቁጠሩት። ምክንያቱም አይታችሁ ከሆነ ትልልቅ ቦታ ላይ ያሉ ውሳኔ አሳላፊ ሰዎች መጨረሻ ላይ ነው የሚናገሩት። ፍርድ ቤት ዳኞች መጨረሻ ላይ ነው የሚያወሩት። ንጉሶች መጨረሻ ላይ ነው ፍርድ የሚሰጡት። አለቆች፣ ብልህ ሰዎች ሁሉም የሚናገሩት መጨረሻ ነው።
ቀርፋፋ ስለሆኑ አይደለም። ኢንቴንሽናሊ ሆን ብሎ የሚያደርጉት ነገር ነው። ይህን ሁሉ ስታደርጉ ታዲያ ሌላ ተጨማሪ ነገርን ታተርፋላችሁ። ሰዎች እናንተን አድማጭ፣ አስተዋይ አድርገው ይመለከቷችኋል። በዛ ምክንያት ክብራችሁን ሳትጠይቁ አገኛችሁ ማለት አይደል? ስለዚህ ይህንን አስታውሱ። ሲያወራ ብዙ የሚጮው ሰው ትኩረትን ነው የሚፈልገው። በዝምታ የሚጸና፣ በሚፈለግ ጊዜ ብቻ ድምፁን የሚያወጣ እና መጨረሻ ላይ ብቻ የሚያወራ ሰው ደግሞ ክብርን ነው የሚፈልገው። ያንንም በሚገባ ማግኘት ይችላል። ስለዚህ መጨረሻ መናገር ልመዱበት። ሌሎችን ለመቆጣጠርና የበላይ ለመሆን ሳይሆን ራሳችሁን ስለተቆጣጠራችሁ ብቻ። ያንን ነው ሰዎች በደንብ የሚያከብሩት። ሶስተኛ ደግሞ ስትቆሙ እንደ አሸናፊ ሰዎች ቁሙ። ብዙ ሰዎች እንዴት እንደሚቆሙ ተመልከቱ እስቲ። ትከሻቸውን አግቡጠው፣ አይናቸው ጣራ ጣራ እየተመለከተ በጣም እየተደበቁ ለመጥፋት የተቃረቡ ይመስላሉ። እየተሸሸጉ ይቆማሉ። ያንን በጭራሽ ማድረግ የለባችሁም። ቃላትን ከመናገራችሁ በፊት፣ ሰዎች ስለናንተ ስም ከማወቃቸው በፊት አካላችሁ ቀደም ብሎ ለነዛ ሰዎች ስለናንተ ተናግሮባቸዋል። ክብር ከአፋችሁ አይጀምርም። ክብር የሚጀምረው እንዴት ነው ቀጥ ብላችሁ የምትቆሙት ከሚለው ነው። የሰው ልጅ ግን ሌሎችን ለመዳኘት ሴኮንዶች ብቻ እንደሚወስድበት ታውቃላችሁ። ይሄ ሰው በራሱ ይተማመናል ወይ? ይሄ ሰው ሴኪዩር ነው ወይ? ይህንን ሰው በቁም ነገር መውሰድ አለብኝ ወይ ብለው ሲጠይቁ ለዚህ ሁሉ ምላሽ የሚሰጣቸው ቃላቶቻችሁ ሳይሆን እናንተን ሳያውቋችሁ ቀድሞ የሚናገረው ሰውነታችሁ ነው። ሰዎች የሚፈትኑት የተረጋጋ ሰውን ሳይሆን እርግጠኛ ያልሆነ ሰውን ነው። እንደ አሸናፊዎች መቆምና መራመድ ደግሞ ያንን ፈተና ያሳልፍላችኋል። የእናንተ ፖስቸር ከነርቭ ሲስተማችሁ ጋር በቀጥታ ያወራል። አካላችሁ ቀጥ ያለ፣ የተረጋጋ፣ መጉበጥ፣ ስንፍና፣ ድካም ካልታየበት አእምሯችሁ አንድ ግልጽ መልእክትን ያቀብላል። አሁን ሴፍ ነኝ፣ የተረጋጋው ሰው ነኝ፣ በቁጥጥር ላይ ነኝ ብሎ ያስባል። ሰዎች ደግሞ ያንን መረጋጋት ያምኑታል፣ ያከብሩታል። አራተኛ ደግሞ ራሳችሁን አክብሩ። ሰዎች እንዲያከብሯችሁ በመጠየቅ ክብርን አታገኙም። ይልቅ እናንተን እንዴት ማክበር እንዳለባቸው ስታሳዩአቸው ነው እናንተን የሚያከብሯችሁ። ራሱን የማያከብር ሰው ማንም አያከብረው። ሰዎች ያንን የሚያደርጉት መጥፎ ስለሆኑ ሳይሆን ይልቅ ሲግናል ስለሚያነቡ ነው። ራስን ማክበር ደግሞ ሲግናል ነው። ቤታችሁ የመጣ እንግዳ ቤታችሁ የቆሸሸና ሁሉም ጫማ ሳያወልቅ እየገባ እየወጣ ከተመለከተ እሱም ጫማውን ሳያወልቅ ይገባል። እስከ ጫማ የሰው ቤት መግባት ያን ያህል ሰውን መናቅ ሆኖ ሳይሆን የራሳችሁን ክብር ግን ራሳችሁ እንደምትፈጥሩት ላሳያችሁ ስለፈለኩ ነው። ንቀትን የምትታገሱ ከሆነ እናንተ ጋር ንቀት ተቀባይነት እንዳለው ይማራሉ። ነገር ግን የናቃችሁን ሰው ጥሩ ቅጣት የምትቀጡ ከሆነ በዙሪያችሁ ያሉ ሌሎች ሰዎች በሙሉ በትክክል አክብረዋችሁ እንዲጓዙ እያስተማራችኋቸው ነው። ሁሉንም ነገር ይቅር የምትሉ ከሆነ ሰዎች ምንም ገደብ እንደሌላችሁ ነው ከናንተ የሚማሩት። ነገር ግን ጊዜያችሁን፣ ያላችሁን ኢነርጂ፣ ዋጋችሁን ስትከላከሉ ሌሎችንም በስነ ስርዓት ስለናንተ እያስተማራችሁ ነው። ምክንያቱም ሰዎች የሚያከብሩት ገደቦቻችሁን ነው እንጂ ልመናችሁን አይደለም። አስተውሉ። ሰዎች ትሪት የሚያደርጓችሁ ባስለመዳችኋቸው ልክ ነው። ቀድማችሁ ራሳችሁን አክብሩ። ከዛም ክብር በተፈጥሯዊ መንገድ እናንተን ሲከተላችሁ ትመለከታላችሁ። አምስተኛ ደግሞ የአይን ግንኙነታችሁን ማስተካከል ነው። ይህ መንገድ አስፈሪ ሊመስላችሁ ይችላል። ነገር ግን በጣም ፓወርፉል የሆነና የግዴታ መከተል ያለባችሁ መንገድ ነው። አብዛኛው ሰው ከአዲስ ሰው ጋር ሲያወራ ወይም የፍቅር አጋሩ ጋር የመጀመሪያ ዴት ላይ ሲሆን ወደ ጣሪያውና ግድግዳው ወይም ወደ ሌላ ሰው ያያል፣ ወይ ደግሞ ስልኩን አውጥቶ መነካካት ሊጀምር ይችላል። ይሄ ሁሉ ትልቅ ስህተት ነው። ሰዎችን አይናቸውን እያያችሁ ስታወሩ እየተከታተላችኋቸው እንደሆነ እየነገራችኋቸው ነው። ፈሪ አይደለሁም፣
በራስ መተማመን አለኝ እያላችኋቸው ነው። ሰዎች ደግሞ በራስ መተማመንን ከምንም በላይ ያከብሩታል። ነገር ግን አንድ መውሰድ ያለባችሁ ትሪክ አለ። ልክ እንደ ሮቦት ታዲያ ዝም ብላችሁ ሰው ላይ ማፍጠጥ የለባችሁም። ከሰው ጋር ስታወሩ ሰውን ተመልከቱ ማለት ልክ እንደ ሮቦት ሰዎች ላይ አፍጥጣችሁ አሉ ማለት አይደለም። ነገር ግን ለ3 ሰከንድ ካያቸዋቸው በኋላ ዞር ብላችሁ ለ1 ሰኮንድ ደግሞ ሌላ ነገር ትመለከታላችሁ። ከዛ ተፈጥሯዊ በሆነ መልኩ አይናችሁን መልሳችሁ እነዛ ሰዎች ላይ ታደርጋላችሁ። ቀለል ያለ እነሱ አይን ላይ የማይከብድ ለእናንተም ከቁጥጥር ውጭ የማይወጣ እንቅስቃሴ ማድረግ ማለት ነው። ተፈጥሯዊ ቀላልና የሚመች ይሆናል በዛ መልኩ። ይህንን በየጊዜው ባገኛችሁት አጋጣሚ ተለማመዱ። ሱቅ ዕቃ ስትገዙ፣ ከደንበኞቻችሁ ጋር ስታወሩ፣ ከጓደኞቻችሁ ጋር፣ ከቤተሰቦቻችሁ ጋር ከዛ በአንድ ሳምንት ውስጥ የተለየ ሰው ትሆናላችሁ። 6ኛ ደግሞ ሰዎችን አክብሩ። ሰዎች አክብሮት በተሞላበት ሁኔታ ትሪት እንዲያደርጓችሁ ትፈልጋላችሁ። ስለዚህ ያንን መጠየቅ አቁሙና ያንን መስጠት ጀምሩ። ቀላል ይመስላል አይደል? አብዛኛው ሰው ግን ምስጢሩን ያልፈዋል። እስቲ ያስቡት፣ በስራ ቦታ ኦንላይን ከሰዎች ጋር ስታወሩ ወይም በትምህርት ቤት ሰዎችን በመሳደብ ኢግኖር በማድረግ በማበሳጨት አውሯቸው። ከዛ ምን አይነት ምላሽ ታገኛላችሁ ከነዛ ሰዎች? ወይ ጥለዋችሁ ተጣልተው ከናንተ ጋር ትተዋችሁ ይሄዳሉ፣ ወይ ደግሞ ይንቋችኋል። ነገር ግን በስርዓት የምታዳምጡና እውቅና የምትሰጡ ከሆነ እና በትክክል ትሪት ካደረጋችኋቸው ለእናንተ ትልቅ ቦታ ይኖራቸዋል። የሰው ልጅ በሬሲፕሮሲቲ የተጋመደ ነው። ክብርን ስታሳዩአቸው አእምሯችሁ ፖዚቲቭ ፊሊንግ ነው የሚለቀው ወደ እነሱ። ከዛም እናንተን ከእምነት ጋር፣ ከደግነት ጋር እና ከአስተማማኝነት ጋር ያቆራኟቸዋል። ታዲያ መልሶ ክብር በሚያስገኝላችሁ መንገድ እንዴት ነው ሌሎችንም ማክበር የምትችሉት? አንደኛ፣ ከምትናገሩት በላይ አዳምጡ። ሰዎች የራሳቸውን የግል ሐሳብ ሲያዋጡ ለማቋረጥ ወይም ለማጣጣል አትሞክሩ። ሁለተኛ፣ የሰዎችን ጊዜ አክብሩ። ባላችኋቸው ሰዓት ተገኙላቸው። ሶስተኛ ደግሞ ቀና ቃላቶችን ተጠቀሙ። ስድብን በጭራሽ አትተግብሩ ሰው ላይ። ከምታስቡት በላይ ቃላት ትልቅ ትርጉም አላቸው። ሰው ደግሞ ከምትሰጡት ሙገሳ፣ ከምትሰጡት እንክብካቤ በላይ አንዲት ስድብን ከብዙ ጊዜ በኋላ እንኳን የሚያስታውሰው ያንን ነው። ሰዎችን ስታከብሩ የማይታይ ሽልማትን እየተቀበላችሁ እንደሆነ እወቁት። ሰዎች ያምኗችኋል፣ ይከተሏችኋል እና በሌላችሁበት እንኳን ስማችሁን ይጠብቁላችኋል። ሰዎችን ሳታከብሩ ታዲያ ክብርን መጠበቅ አትችሉም። ክብር የምትፈልጉት ነገር ሳይሆን በዝምታ የምታገኙት ነገር ነው። በእያንዳንዱ ቀን በምታደርጉት ተግባር አዳምጡ። ለሌሎች እውቅናን መስጠትን ውደዱ። ይህንን በወጥነት ስሩና ክብር እንዴት በተፈጥሯዊ መንገድ ወደ እናንተ ፍሰት እንደሚያደርግ ትመለከታላችሁ። 7ኛና የመጨረሻው ደግሞ ማንንም አትለማመጡ። ልመና በጭራሽ በሰው ላይ አይተገበርም። ለሆነ ሰው አቴንሽን፣ ፍቅር፣ ተቀባይነትን ለማግኘት የተለማመጣችሁበት አጋጣሚ ከክብርም በላይ ብዙ ነገር ያሳጣችኋል። መለማመጥ ዝቅተኛ በራስ መተማመን ያለው ሰው መገለጫ ነው። ሰዎች ደግሞ የሚያከብሩት የሚለምናቸውን ሳይሆን በራስ መተማመን ያለውን ሰው ነው። ለጥፋታችሁ አንድ ጊዜ ይቅርታ ጠይቁ። ከዛ ያለፈ ለቅሶና መረበሽ ከናንተ ውጭ መኖር አልችልም የሚል መልእክት ነው የሚያስተላልፍላቸው ለነዛ ሰዎች። ከዛ ንቀዋችሁ ይሄዳሉ። ዋጋችሁን፣ ክብራችሁን አሳልፋችሁ በሌላ ሰው እጅ ላይ አታስቀምጡ። ምክንያቱም ሰዎች በጣም መፈለጋቸው ሲገባቸው ባህሪያቸው በጣም አስጠሊታ ሊሆንባችሁ ይችላል። ያ ደግሞ ክብራችሁን በፍጥነት ከሚያሳጡ ተግባራት ዋነኛው ነው። ልመና ሳይሆን በራስ መተማመን ነው ሁሌ የሚያሸንፈው። ስለዚህ ከነዚህ 7 መንገዶች የተወሰኑትን ራሳችሁ ላይ በመተግበር ቻሌንጁን እንድትቀላቀሉ ካሁኑኑ ጋብዛችኋለሁ። የወደዳችሁትን ራሳችሁ ላይ በመተግበር የለውጡ አካል እንድትሆኑ ስል ነግራችኋለሁ። የወደዳችሁትን መንገድ በመምረጥ ራሳችሁ ላይ ከውኑት።
ከዛም ከሳምንት በኋላ ሰዎች በተለየ መንገድ በአክብሮት ሲመለከቷችሁ መጥታችሁ ለኔ ትመሰክራላችሁ። እንዲህ አይነት ሌሎች ቁም ነገሮችንም በየቀኑ ለማግኘት ግራር ቻናልን ሰብስክራይብ እንድታደርጉ ስል በድጋሚ ላስታውሳችሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። ሰላም ቆዩልኝ።